አላርፍ ያለች ጣት ብለው አበው እንደተረቱት ዜሌንስኪ ፑቲን ላይ የግድያ ሙከራ አስደረገም። ሙከራውም ከሸፈም። ዜሌንስኪም እምጥሚውን ስምጥ ብቻ የሚሸሸግበት ስርቻ ጠፋው። ቀድሞ ነበር እንጂ መጥኖ መደቆስ ያለው የሩሲያ ሰራዊትም ግንቦት 24 እና ግንቦት 25 ላይ አስደንጋጭ ጥቃትን ፈጸመም። ኢላማቸውን የመቱ 367 ጥቃቶችን በመፈጸምም ዩክሬንን ዶግ አመድ አደረገም። በርካታ ወሳኝ ግዛቶችንም ተቆጣጠረም። አሁንም ከዚህ የባሰ ጥቃትን ለመሰንዘር ዝግጅቱን ጨርሷል። በዚህ ወቅት ታዲያ መላውን ዓለም ባስገረመ መልኩ ጀርመን በግድ ጨዋታ ውስጥ አስገቡኝ እያለ እንደሚለማመጥ ሕፃን ልጅ ለዩክሬን በገፍ መሳሪያዎችን ከመላክ አልፋ በግልጽ ጦርነት ጀምራለሁ ብላለች። ይህን ተከትሎም ጀርመናውያን በመንግስታቸው አቋም ለሁለት ተከፍለዋል። የምዕራባውያን ሚዲያዎች በተቃራኒው ሩሲያ ዩክሬንን የደበደበችው በአሜሪካ ጦር መሳሪያ ነው፣ ለዚህም ትራምፕ ተጠያቂ ነው የሚሉ ግጭቱን ሁሉም ጋር ሊያዳርሱ የሚችሉና የተፈጠረውን ቀውስ እንዲባባስ የሚያደርጉ የሐሰት ዘገባዎችን ባናት እያቀረቡ ወላፈኑ ላይ ቤንዚን እያርከፈከፉ ነው። ይህን ሁሉ ቆም ብሎ ላስተዋለም የዓለማችን ስውር ዘዋሪዎች ዓላማቸው ምን እንደሆነ ይረዳል። Putin's helicopter was almost shot down in the skies over Kursk. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።